አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ ቤተሰቦቼ እንዴት አላችሁልኝ? እንዴት ዋላችሁ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ተመልሼ መጥቻለሁ። አንዳንድ ነገር ለማለት ፈልጌ ነውና ውዶቼ እና በሀይሚዬና በብሩኬ ጉዳይ ያው ብዙ አትጨነቁ፣ ብዙ የምትጨናንቁ ልጆች አላችሁ ምናምን እና ኮሜንት ስር ራሱ አንዳንዶቻችሁ ምናምን በጣም ተጨናንቃችሁ ምናምን ስትጽፉ በቃ እኔ እንጃ እኔ ራሱ ይጨንቀኛልና አትጨናነቁ ውዶችዬና ራሳችሁን እንትን በሉ፣ አረጋጉ። ማለት ሁሌ እኮ በፍቅር ምናምን እየመጡ እንትን ሊሉ አይችሉም። አንዳንዴ ድራማ እንደዚህ ተከታታይ ነገር ምናምን መስራት አለባቸው ውዶቼ። መስራት ስላለባቸው ያው ዩቲዩብን የከፈቱ ስለ ስራ አይደለም፣ ይጨንቃ ላይ ነው። በቃ ቪዲዮ ምናምን የሚጨንቅ ነው። የነሱን ሁሌም ቢሆን የነሱን ደስታ ነው የምንፈልገው፣ ግን ደግሞ ስራ እስከሆነ ድረስ አምነን መቀበል ሊኖርብን ይገባል ማለት ነውና ሀይሚዬና ብሩኬ መቼም አይለያዩም ኢንሻአላህ። በቅርቡ ደግሞ ደስ በሚል ነገር በትልቅ ነገር ምናምን በጥሩ ነገር እንጠብቃለን ማለት ነውና ውዶችዬ አታስቡ፣ አትጨነቁ። በቃ እያያችሁ ቪዲዮውን አስተያየታችሁን ከስድብ የጸዳ አስተያየት እየሰጣችሁ መጨረሻውን በትዕግስት መጠበቅ ነው ማለት ነውና ለሀይሚዬና ለብሩኬ የማስተላልፈው ነገር ምንድነው? አሁን በዓል እየመጣ ነው ምናምን ቶሎ ብትቋጩት መልካም ነው። እንደዚህ የሚጨንቅ ቪዲዮ ኦዲየንስ በጣም ይጨናነቃል። ታውቃላችሁ፣ በጣም አሪፍ ኦዲየንስ ነው ያላችሁ። በጣም እንደ ቤተሰብ አለ አይደለ? እንዴት ነው በጣም የሚሳሳላችሁ፣ የእናንተን ስኬት፣ የእናንተን ጥሩ ነገር፣ የእናንተን ቁም ነገር የሚፈልግ በጣም ብዙና ብዙ ወዳጆች አለን ማለት ነውና በጣም እንደዚህ አይነት የሚጨንቅ ቪዲዮ አለ አይደለ? ቶሎ ቢቋጭ መልካም ነው። በረዘመ ቁጥር በእናንተ መካከል ክፍተት እንዳይፈጠር በማለት ሰው ይሰጋል፣ ኦዲየንስ ይሰጋል ምናምንና ቶሎ ቢቋጭ መልካም ነው እላለሁ። እና በዓልም እየመጣ ስለሆነ በዓልን ደግሞ በደስታ በሰላም በፍቅር ለማሳለፍ ግዴታ እናንተ ነገሮችን በቶሎ መቋጨት። ሌላው ደግሞ ያው በምንም ወይ ብትመጡ እንረዳችኋለን፣ ግን ካሜራ ፊት እንደዚህ ሚዲያ ላይ መጥፎ ነገሮችን ነገ ተመልሳችሁ የምትገናኙ ልጆች ናችሁና ካሜራ ፊት መጥፎ ቃል መለዋወጥ፣ መጥፎ ቃል መነጋገር፣ እንደዚህ አለ አይደለ? መጥፎ ቃላቶችን መወራወር የለባችሁም። ከዚህ በፊት ያው ላይቭ ላይም ገብታችሁ ብዙ ኦዲየንስም ይሄን አስተያየት ሰጥቷል ምናምን፣ ክፉ ነገር እንዳትነጋገሩ ምናምን እያሉ ብዙ ኦዲየንስ የሚወዷችሁ ምናምን ተናግረዋል ማለት ነውና ላይክ ለወደፊትም ለምንም ነገር ስለማይጠቅም ይሄ ነገር ሚዲያ ላይ እንደዚህ ካሜራ ፊት መጥፎ ነገር መነጋገር የለባችሁም ማለት ነው። ማለት ለስራ የሚሆን ለምን የሚሆን እንደዚህ አይነት ነገር መነጋገር እንደሌለባችሁ ነውና ይሄ ሁሉም ኦዲየንስ ሀሳብ ነው ብዬ አምናለሁ። ከዛ በተረፈ እንወዳችኋለን፣ እናከብራችኋለን። ሁሌም ወደፊት ጥላትን ማሳፈር የምትችሉት ደግሞ እናንተ አንድ ስትሆኑ ነውና ምንም አይነት ችግር ቢፈጠር አሳፍራችሁ መመለስ አለባችሁ ጥላቶቻችሁ ማለት ነው። አንድ ሆናችሁ ላይ ከዚህ በፊት ብዙ ነገር ያላችሁ ይመስለኛል፣ ብዙ ነገር የመከራችሁ ይመስለኛል እንደ ታላቅ ወንድም ምናምንና ከኦዲየንስም አንዳንድ ሀሳብ የተማራችሁ የወሰዳችሁ ይመስለኛል፣ ጥሩ ነገሮችን ማለት ነውና ወደፊት ብዙ ነገር ቢያጋጥማችሁ፣ ብዙ ችግሮችን በመሀላችሁ ቢያጋጥማችሁ መነጋገር፣ መደማመጥና መከባበር መቻል አለባችሁ። ከዛ ደግሞ ችግሮቻችሁን ለመፍታት ስትሞክሩ ላይክ እየተከባበራችሁ እየተደማመጣችሁ መሆን አለበት ማለት ነው። ከዛ ውጪ ያው ጥላትን አሳፍራችሁ መመለስ መቻል አለባችሁ ማለት ነው። እና ውዶችዬ ሌላው ኦዲየንስ ደግሞ መከፋፈል፣ እንደዚህ እርስ በርስ መሰዳደብ ምናምን ማቆም መቻል አለብን። አሁን ላይ እቺን ልጅ እያዘዋወራችኋት ምናምን ነውና ይሄ ቪዲዮ ደግሞ ከዚህ በፊት የቆየ ቪዲዮ ነውና ሀይሚዬ እዩ ትባላለች ምናምን ብላ ነበርና ምናልባት ያው ስሟ ስለተመሳሰለባችሁ እሷ መስላችሁ ይሆናል። ግን ተረጋጉ ውዶቼ፣ ለምንም ነገር ተረጋጉ። የሰውን ፎቶ ይዛችሁ እኔ ራሱ እዚህ ጋር ማምጣቴ ስህተት ነው፣ ግን ደግሞ ይሁን አንዳንድ ነገሮችን ለማለት እንዲመቸኝ አይነት ነገር ብዬ ነው እዚህ ጋር ያመጣሁት። ለእናንተ አንዳንድ ነገሮችን ለማለት ብዬ ነው። ኦልሬዲ ያው በሚዲያ ስለተሰራጨች ምንም እኔ ያመጣኋት አስቀረዋት ምንም የሚፈጠር ነገር የለም ማለት ነውና ለዛ ብዬ ነው ማለት ነው እየደበረኝ ያመጣሁት። እና ምክንያቱም እርግጠኛ አይደለንም። እርግጠኛ ባልሆንበት ነገር እንደዚህ የሰውን ፎቶ ይዘን እሷ እንደዚህና የሚሳደብ አለ። በነገራችን ላይ ዝም ብሎ የሚያዘዋውር ኦኬ ችግር የለውም፣ ያኔ ፈን ለማድረግ ምናምን ከሆነ ችግር የለውም። ግን ደግሞ የሚሳደብ አለ ካሁኑ ማለት ነው። እርግጠኛ ሳይሆን ቲክቶክ ላይ
የሚሳደቡ ልጆች አሉ ማለት ነው። እና እርግጠኛ ባልሆንበት ነገር ላይ የሰውን እንትን ፎቶ ይዘን መሳደብ፣ አንዱን ስም መስጠት ምናምን አያስፈልግም። ይሄ ቪዲዮ እንግዲህ ታውቁታላችሁ። ጀማው ድሮ ብሩኬ እንግዲህ ጩጬ እያለ ምናምን የኛ ጎረምሳዎች አሁንማ መሻአላ ሆነዋል። እና በፊት ጥምቀት ይመስለኛል እና የጉራጌ ባህል ምናምን አለ ወደ ገጠሩ አካባቢ ሂደው ይመስለኛል እና ማርክ ምናምን ጀማው አሉ። ከዛ የዛኔ ላይክ ምን አይነት ሴት ነው የምትፈልገው ምናምን ሲባል ብሩኬ ሳቂታ ዝም ብላ የምትስቅ ዝም ብላ የምትሽኮረም ምናምን አይነት ነገር ብሎ ነበርና አገኘንልክ ምናምን ብሎ ሎሚ እንትን ብለው ምናምን እየወረወሩ ላይክ እንደዛ ጨዋታ ምናምን የተጫወቱ ነበርና የሱ ቪዲዮ ነው ማለት ነውና ሁላቸውም ኤፍሬም፣ ማርክ ሁሉም አንድ ላይ ነበሩ ማለት ነው። ያንን ቪዲዮ ታስታውሱት ከሆነና ለመጀመሪያ ቪዲዮ ላይ አለች ስሟም እዩ ትባላለች ስላለች ሀይሚዬ በቃ እሷ ናት ትሆናለች ብላችሁ አመጣችኋት ማለት ነው። ለማንኛውም እንግዲህ ልጅቷ መምጣቷ አይቀርም እናያታለን። የጨረቃ ፋሚሊ አትቸኩሉ ማለት ነው። አሁን ይሄ ሁሉ ለመራገጥ ነው አችኮላው ወይኔ በላቸው። ለማንኛውም ተረጋጉሽ ውዶቼ። ሲቀጥል ደግሞ ብሩኬን የምትወቅሱ ልጆች፣ ሀይሚዬን የምትሳደቡ ልጆች እባካችሁ አሁንም ቢሆን ታው ተረጋጉ። ነገሮችን እስከ መጨረሻው ድረስ እዩ። ህይወት ቀልድ አይደለም ውዶቼ። ብዙ ነገር አሳልፈው ብዙ ነገር ሂደቶችን አሳልፈው የመጡ ልጆች ናቸው እና በቀላሉ እንደዚህ ሌላ መጥፎ ነገር አታስቡ ማለት ነው። ያሉት ቡታጅራ ናቸው። ብዙ መቀኛ ሊኖርባቸው ይችላል፣ ግን ደግሞ ፈጣሪ ያጣመረው ማንም አይለያየውም ማለት ነው እና ፈጣሪ ይጠብቃቸዋል ከሁሉም ነገር ከክፉ ነገሮች ሁሉ እሱ ይጠብቃቸዋል እና በሰው በምናምን ቢሆን ኑሮ እስከ ዛሬም ድረስ እዚህ ባልደረሱ ነበር። ግን ፈጣሪ ጠብቋቸው የእነሱም ጥንካሬ ስላለበት ነው እስከዚህ ድረስ የደረሱት ማለት ነው እና ሌላ መጥፎ ነገር ባታስቡ መልካም ነው ማለት ነው እና ያለፉትን ቪዲዮዎች ደግሞ ሀይሚዬ ማነች ብሩኬ ማን ነው የሚለውን መለስ ብላችሁ ቪዲዮዎቹን ማየት ትችላላችሁ ማለት ነው። ሜቢ አዲስ ተቀላቀላችሁ ናችሁ ግራ የገባችሁ ከሆናችሁ ማለት ነው። ከዛ ውጪ ግን ምንም ነገር እኔ እንጃ አላቅም። አዲስ ማንነት የላቸውም። እንግዲህ ሀይሚን ብሩኬም እንደምታውቋቸው መልካም ልጆች፣ ጨዋዎች፣ አርቆ አሳቢዎችና ብዙ ነገር ፕላን የሚያደርጉ ብዙ ነገሮችን ማሳካት የሚፈልጉ ትልቅን ነገር የሚመኙ ልክ ላይክ እንደ ማንኛውም ሰው ደግሞ ጥሩ ደረጃ ላይ ደርሰው ማየት የሚፈልጉ ልጆች ናቸው። አንዱ የአንዱ ስኬት የሚያስደስታቸው ልጆች ናቸው። ቅን ናቸው ምናምን ፍቅር ከሚገባው በላይ አላቸው ምናምን እና እነዚህ ልጆች ማንም ሰው ቢሆን መነጣጠል አይችልም ማለት ነው። ምክንያቱም ፈጣሪ አጣምሯቸዋል ማለት ነው እና ውዶችዬ ብሩኬንም ከሌላ ወንድ ጋር እያወዳደራችሁ ምናምን እሱ ወንድ አትመኑ ቅብጥርሴ ምናምን የምትሉት አይነት ወንድ አይደለም። እንደምታዩት እንግዲህ ብሩኬ ለሀይሚዬ ሌላውን ተውትና አሁን እንኳን በቅርብ የመስቀል ቀለበት አድርጎላታል እንደምታውቁት ማለት ነው እና ያ ቀላል አይደለም ውዶቼ፣ ቀላል አይደለም ያ ነገር ማለት ነው እና የመስቀል ቀለበት ማለት እምነት ማለት ነው። እንዳያችሁት እሱ ማን ነው ሚኮ ተናግሮታል። እምነቱን የሰጠሽ ብሏታል ለሀይሚዬ ማለት ነው እና ሀይሚዬም ደግሞ ይሄን ነገር በደንብ ጠንቅቃ ታውቃለች ማለት ነው። ግን ላይክ እንደ ሴት ስሜታዊ ስለሆነች ነው በሰዓቱ። ከዚህ በኋላ ግን ያው ፖላይት በሆነ መንገድ እየተረዳዱ ጥላቶቻቸውን መንቅረው አውጥተው ከዛ ወደ ትልቅ ነገር ይሄዱልናል ማለት ነው እና ያው ቡታጅራ መሆናቸው ቤተሰብ ስላለ አንዳንድ ነገሮችም ጥሩ ነገር ነው ማለት ነው። ማለት ቤተሰብ ጋር ስለሆኑ ቤተሰብ አንዳንድ ነገሮችንም እንትን እያለ ያስተካክላል የሚል ተስፋ አለኝ። ከዛም ደግሞ አይደርስም እርስ በርሳቸው ይረዳዳሉ የሚል ነገር አለኝ ማለት ነው እና ውዶችዬ አታስቡ፣ አትጨናነቁ። ሀይሚዬ ማለት እንቁ የተከበረች አስተዋይ አርቆ አሳቢ ነችና የዋህ ከምንም በላይ ብሩኬን የምታፈቅረው የምትወደው ትልቅ ቦታ የምትሰጠው ልጅ ነችና ከማንም ሴት ጋር ልታወዳድሯት አትችሉም። ብሩኬም ደግሞ በጣም ጨዋ ወንድ የተረጋጋ አለ አይደለ ከማንም ወንድ ጋር ልታወዳድሩት እሱንም አትችሉም። በጣም የተግባር ሰውና ማድረግ ያለበትን ነገር የሚያውቅ በሰዎች የማይመራ ልጅ ነውና ለሀይሚዬ ምን ያክል ቦታ እንዳለው ሀይሚዬ ለብሩኬ ምን ያክል ቦታ እንዳላት ሁላችንም ጠንቅቀን እናውቃለን ማለት ነው። ሰላም ነህ የኔ ፍቅር እንዴት ነህ ብለሽ የጻፍሽለት ፍቅረኛሽ በሶስተኛው ቀን ሲፈልግ ትዝ ስትይው
ወይ የኔ እናት ራስቸው እኮ ነው ባክሽ ይቅርበኝ ስራ በዝቶብኝ እኮ ነው ምናምን ብሎ የሚመልስልሽ ፍቅረኛሽ ጋር እኩል አታድርጊው። ሀይሚዬም ደግሞ ሁሉንም ወንድ እያወራች አለ አይደለ እንዴት ነው ሁሉንም ወንድ እያወራች በአንድ አይን የምታይ በአንድ ሀሳብ የምትሸኝ ሴት ጋር እኩል አታድርጓት ማለት ነው። ማለት እንዴት ነው ሁሉንም ወንድ በአንድ አይን እንትን እያለች እየሸኘች መደበሪያ የምታደርግ ሴት ጋር እኩል አታድርጓት። እሷ አላማ ያላት ልጅ የተከበረች ልጅ ነች ማለት ነው። ስለዚህ ሁላቸውንም ከማንም ጋር ልታወዳድሯቸው አትችሉም። ከሌኮ እንደዚህ ስለሆነ ይሄን ማትመኙ አይባልም። የምታምኑት ወንድና የማታምኑት ወንድ አለ። አስተውላችሁ መንገዳችሁን መሄድ ነው። ገባችኋ? ስለዚህ ሌላ ወንድ እንደዛ ሆነና ብሩኬ እንደዛ ነው ማለት አይደለም። ሌላዋ ሴት እንደዛች ሆነችና ሀይሚዬ እንደዛ ሴት ናች ማለት አትችሉም ማለት ነው። እና በጣም ስለምትገርሙኝ ነው። አይ ወንድን አትመኑ ሴትን አትመኑ አይነት ነገር የምትሉ ልጆች በጣም ትገርሙኛላችሁ። ከማንም ጋር አታወዳድሯቸው። ሁሉም ሰው እንደ መልካችን አስተሳሰባችንም ሁሉ ነገራችን ይለያያል። ሲቀጥል ደግሞ ማመን ያለባችሁና የሌለባችሁ ሰው አለ። ገባችሁ? እናንተ አለማስተዋል ሊሆን ይችላል። ምናልባት ዝም ብላችሁ በደፈናው አምናችሁት ከርቷችሁ ሊሆን ይችላል። ግን ደግሞ በዚህ ልክ መስዋዕትነት የሚከፍልላችሁ ሰው በዚህ ልክ ከእናንተ ጋር ጊዜውን ሁሉ ነገሩን አሳልፎ የሚሰጥ ወንድ መቼም ቢሆን ሊጎዳችሁ አይችልም ማለት ነው። ለእናቱ ክብር ያለው ወንድ ነው ብሩኬ ማለት እና ማንንም ቢሆን መጉዳት የማይፈልግ አይነት ሰው ነው። ስህተት ሊኖር ይችላል። ስህተቱን ደግሞ እንደዚህ ጥሩ አይደለም ብላችሁ ማረም ነው። ሀይሚዬም ደግሞ ለምን አትረጁም? ለምን እንደዚህ አትዩም? ለምን ነገሮችን የሰው ወሬ ትሰሚያለሽ ምናምን ምትሏላችሁና እሱንም ትረዳዋለሽ በሂደት። አሁን ግን ስሜታዊ ስለሆነች ነው። ማናችንም ሴቶች ስሜታዊ ስንሆን ላይክ እንደዚህ ነው የምንሆነው በቃ ምክንያቱም ስለምንወደው ስለምናፈቅረው ያንን ሰው ማለት ነው። እና ሀይሚዬም በጣም ስለምትወደው ስለምታፈቅረው ነው እንደዚህ የሆነችውና ስትረጋጋና ነገሮች ሲገቧት ግን ያው ትረዳዋለች። ግዴታ ነው መረዳትም ማለት ነው። ምክንያቱም እነሱ አንድ ሲሆኑ ነው እችን ጥላት ራሱ ማስወገድ የሚችሉት። ካልሆነ ግን ጥላታቸውን ማስወገድ አይችሉም ማለት ነው። ሀይሚዬና ብሩኬ አንድ ከሆኑ ግን ማንም ጥላት መግባት አይችልም። ዋና የነሱ መግባባትና መረዳዳት ነው። ክፍተት ባገኙ ቁጥር ግን ጥላት መግባት አይቀርም። ገባችሁ? ወደፊትም ኢቭን ትዳር ውስጥ ራሱ እያሉ እንደዚህ አይነት ነገር ሊያጋጥማቸው ይችላል። በየትኛውም የሰው ሕይወት ላይ ያለ ነገር ነው ይሄ ነገር ማለት ነው። ማሸነፍ የሚችሉትና ጥላትን ማስወገድ የሚችሉት እነሱ አንድ ሲሆኑ ነው ማለት ነው። እና ሀይሚዬም ብሩኬን ማዳመጥ መረዳት አለ አይደለ? እሱ የሚልሽን ነገር አንደርስታንድ ማድረግ አለብሽ። ተረጋግተሽ ነገሮችን ማሰብ መቻል አለብሽ። ቶሎ ቸኩለሽ ውሳኔ ውስጥ መሄድ የለብሽም። ብሩኬም ደግሞ ስትረጋጋ ሀይሚዬ ቀስ አድርገህ ነገሮችን ማስረዳት መቻል አለብህ። ከዛ ውጭ ደግሞ እኛ የምንረዳ ተረድተናሃል። ግን አላደለ አሁን ላይ ለሀይሚዬ ሳትነግራት ማወቅ የለብሽም አንቺ ምናምን ብለክ እንትን ያልካት ለእሷ በማሰብና እሷ እንዳትናደድብህ እንዳትበሳጭብህ ስላሰብክና አትረዳኝም ምናልባትም በቃ አትገናኝ ምናምን ብላ ልትከለክለኝ ትችላለች ምናምን ብለህ አስበህ ሊሆን ይችላል። እና እንደዛም ነው። ግን ደግሞ ከዚህ በኋላ በሚፈጠሩ ነገሮች በሙሉ ግልጽ ሁነክ ለሷ ምንም ነገር ሳትደብቃት ፈቀደችም አልፈቀደችም እሺም አለችም አላለችም ብትነግራት ጥሩ ነው ባይነኝ። በህይወታችሁ የሚመጣው ነገር በሙሉ በቃ እየተነጋገራችሁ ግልጽ ሆናችሁ ነው ነገሮችን መፍታት መቻል ያለባችሁ ማለት ነውና ምክንያቱም አሁን ሀይሚዬ ለሷ ብሎ እሱ ሲያስብ እሷ ደግሞ በሌላ ሳይድ አሰበችው። ሁለቱም እየተጎዱ ነው ያሉት ማለት ነው። ብሩኬም ያለ ስራው እየተወቀሰ ነው። ሀይሚዬም ደግሞ አላደለ ነገሮችን በሌላ ነገር አስባ ራሷን እየጎዳች ነው ማለት ነው። ስለዚህ እንደዛ መሆን የለበትም። ግልጽ ሆናችሁ በቃ ሁሉንም ማውራት አለባችሁ ከዚህ በኋላ ለሚያጋጥማችሁ ነገር ማለት ነው። ምክንያቱም በህይወታችሁ ስትኖሩ ያው አንዳንድ ነገሮች ያጋጥማሉ ውዶቼ። ሁሌም አልጋ ባልጋ አይሆንላችሁም እና ችግሮቻችሁን በዚህ መንገድ ለመፍታት ሞክሩ ላለሁኝ። ከዛ ለማስተራብነት ውዶቼ ሁላችሁም ጸሎትና ዱአ አድርጉለት። መልካም ልጅ ነውና ፈጣሪ ይማረህ እያላችሁ ጸሎትና ዱአ አድርጉለት ማለት ነው ውዶቼ።